ሰው እንዴት የዘላለም ሕይወት አይፈልግም? ለ70 ዓመት እየተጋደለ ለ70 ዓመት በቀን 10 ምናምን ሰዓት እየሰራ የዘላለም ሕይወት ስትለው እባክህ አልፈልግም። ተይዞ ነው ለ70 የሚለፋ ሰውዬ ለዘላለም አልፈልግም ካለ የሆነ ነገር አለ። ሰብረህለት አልፈልግም ካለ ጮክ ብለህ ኢየሱስ ያድናል ካልከው ይሄዳል። እንትኑ ይሄ ከኋላ የያዘው ኢየሱስ የሚለውን ስም ነው የማይችለው። ኢየሱስ እግዚአብሔርን የሚመስል አይደለም፣ እግዚአብሔር ነው። ወንጌልን ሰው ሲሳደብ ብቻውን አይደለም። ለምን ይሳደባል? ካልፈለገ አልፈልግም በቂ እኮ ነው። ከተሳደበ ሌላ አካል አለ ከጀርባ። መበሳጨት የለብህም፣ መገሰጽ ነው ያለብህ። ባይዘው ሰው ሊቀይር ሲልባችሁ አትደንግጥ፣ ባህሪው ነው። ወንጌላው ያስክዳል። የሆነ ሰውዬ ሄዶ ተላይ ላይ ሌላ ነው። አሁን ድሮ በዓለም እያለው ምናምን የሚል ሰው ከዛ የሆነ ቀን ቀይር ሲል አትደንግጥ። ተመክሮ ተዘክሮ ወላጆች ተሰብስበው ቀብሬ ላይ አትቆምም ይሄን ነገር ካልተውክ ተብሎ አልተው ያለ ሰውዬ ቸርች ሲመጣ በማግስቱ ረገፈ ተላይ ላይ ብሎ ቀይር። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 የእርሱን መልክ እንደ መስታወት እያብለጨለጭን። ምን ማለት ነው? መስታወት መልክ ያለው መስታወት የለም፣ መልክ የሚያሳይ እንጂ። መልክህ የሚያይብህ ሰውዬ ነው። አሜን ብሎ ይሄ መስታወት እንዴት ያምራል የሚል የለም። ፍሬሙ ነው የሚያምረው መስታወት። ከዛ ውጪ አንተ ስትቆም መስታወት እንደ መስታወት ትሁት የለም። ሌላ ለማሳየት ብቻ የሚኖር ከዚህ በላይ ትህትናል እንዴ? ተበድሮ የሆነ ቀን መስታወት ዞሮ ራሱን አያይም። ኢየሱስ የእግዚአብሔር አብ አምሳል ነው ማለት በአብ ያለ የትኛውም ነገር ምንም ሳይቀንስ በሱ አለ ነው ትምህርታችን። ስለዚህ ሂዝ ጋድ ነው። ዲቪኒቲ መለኮትነት አለው። ኢየሱስ እግዚአብሔርን ለመምሰል አይሸመድድም። ሲኖር መለኮት ነው። ብዙ ጊዜ የምናነሳው ክፍል አለ አይደል? የማቴዎስ ወንጌል ምዕራፍ 17 ጴጥሮስ ዮሐንስ ያዕቆብን ወደ ረጅሙ ተራራ ይዟቸው የወጣበት በጣም ደስ ይለኛል። የወንጌል ጸሐፊዎች ማቴዎስ እታች ነበረ እና የጻፈልን እያዩት ነው ያለው። ማርቆስ ደግሞ ከጴጥሮስ ነው የሰማው። ጴጥሮስ ደግሞ ተራራው ላይ ነበረ፣ ራሱ ተኝቶ ነበር የሚል ጻፈ ማርቆስ። ሁለቱን ታሪክ አንድ ላይ ገጥመን ወጥ ነገር እናገኛለን። ኦኬ ወጡ፣ ደከማቸው፣ ተኙ። ለጸለይ አንድ አፍታ ልጸልይ ሲል ሲጸልይ ስለሚተኙ ጸልዩ እስኪመጣ ድረስ ናፕ እሱና አይደክመውም። ሌሊቱ ሙሉ ሲጸልይ ያድሩ፣ ቀኑ ሙሉ ሲያስተምሩ ብሎ እንደገና ደግሞ ቀንም ይጸልያል ብሎ ከዛ እሱ ፈቀቅ ብሎ ካደማሉ። አንተ አንዳንድ ቦታ መተኛት እኮ መጥፎ ነው፣ ያመልጣል። የሰማይ ስብሰባ ድንገት ጴጥሮስ እኮ ነው የነቃው። ሲነቃ ኤልያስና ሙሴ ምናምን መጥተዋል። ኢየሱስን ራሱ ነው ኢየሱስ፣ ግን የተገለጠ ነገር አለ ላይ ማርቆስ ነው ያለው። ማቴዎስ በጣም እንትኗን ብቻ ነው የነገረን፣ ያያትን ብቻ። ማርቆስ ምንድን ያለን? ጴጥሮስ የሚናገረውን አያውቅም ነበር ይላል። እንደ ጴጥሮስ የሚባርከኝ የወንጌላቱ ጴጥሮስ በቃ ናቹራል ማን ነው ይሄ ተፈጥሯዊ ሰውዬ እና አመለጠኝ እኮ ነው ጌታ ሆይ እንደኛ በሌለንበት ተከተለን ነው ጌታ ሆይ አሉ። ኢየሱስ ተለወጠ ይላል። በአይናቸው ፊት ተለወጠ የሚል ቃል አለ። አይኑ፣ ፊቱ፣ እግሩ፣ ልብሱ፣ ጸጉሩ፣ ራሱ ተቀየረ። ሌላ አይደለም እኮ ውስጥ ያለው ደጁ ላይ ወጣ። መለኮትነቱ ቁርበቱ ላይ መጣ። እስቲ አሜን በሏ። መለኮትነቱ ቁርበቱ ላይ። ከዚህ የበለጠ መገለጥ አለ እንዴ? ሁለተኛ ጴጥሮስ ምዕራፍ 1 እኮ ጴጥሮስ ሲጽፍ ምንድን ያለው? እምንሰብክላችሁ ወንጌል የትውልድ ተረትና ታሪክ አይደለም አለ እና በቅዱሱ ተራራ ላይ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነውና እርሱን ስሙት ብሎ እግዚአብሔር አብ ሲመሰክር
ኢየሱስ ክብርና ሞገስ ሲቀበል ነበርኩ አለ። ግን የተገለጠውን ክብር ምን እንዳርተቃል እግዚአብሔር ሲመጣ አይደለም ያለው ገናናው ክብር አለ። ምን ማለት መሰለ? አጥንቴ መቆም አልቻለም አለ ከገናናው ክብር አለ። ቀጥሎ እግዚአብሔር አብን እኮ ነው ገናናው ክብር የሚለው ታውቃለህ። እና ክርስትናችን የተመሰረተው እዚህ ላይ ነው አለ። ተረት እንዳይመስል በብርሃን የጀመርነው አለ። መልክ አይተን ነው አለ። የተገለጠ ነገር ነው አለ። የአብን መልክ እላዩ ላይ አየነው አለ። አብ ሌላ አልፈልግም አለ። ደስ የሚል ልጄ አለ እሱ ነው፣ ስሙት፣ ጨርሻለሁ፣ ሌላ አልፈልግም፣ እሱን ድገሙት አለ። እስቲ አሜን በሏ። ኢየሱስ ምትክ የለውም። አብን ለመግለጥ፣ አብን ለማብራራት፣ አብን ለማሳየት ኢየሱስ ወደር አልባ ነው። ሃሌሉያ! የኢየሱስ አይነት አልነበረም፣ የለም፣ አይኖርም። ጌታ የገለጠውን ያንን ለማሳየት ብቻ በሕይወት አለን። አካሉ ክርስቶስ ነው። እግዚአብሔር በእውነት ነው የምላችሁ በጣም ተስፋ አረገዋለሁ። ምዕራፍ 10 ላይ አካሉን በደንብ እናየዋለን። ክርስቶስን ራሱ ኢምፐርሰን ጂሰስ በጣም እኮ ክቡር ነው። እጅግም ጥልቅ ነው። በጣምም ሰፊ ነው። መረዳት የምንችላት በጣም ጥቂት ነገር አለች። ያችን በጣም ጥቂቷን ነገር ምዕራፍ 10 ላይ በደንብ እናያታለን። በጣም በብሉይ ኪዳን ኢምፕረስ የምትደረጉ ሰዎች ኑ ወደ አዲስ ኪዳን አንድ ክፍል ላንብብላችሁ። እንደዚህ ላይ ላንብብላችሁ። የእግዚአብሔር ቃል እኮ ክቡር ነው። ወንጌላችን የተከደነ ቢሆን እንኳ የተከደነው ለሚጠፉት ነው። የእግዚአብሔር አምሳል የሆነውን የክርስቶስ ኢየሱስ የማን አምሳል ነው? የእግዚአብሔር አምሳል ነው። የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውረዋል። ኢየሱስን መጽሐፉ ሲነግረን፣ ጳውሎስ ሲነግረን የእግዚአብሔር አምሳል የሆነው ክርስቶስ ይለዋል። ኢየሱስ የእግዚአብሔር አምሳል ነው። ክብር ለእግዚአብሔር ይሁን። ኢየሱስ እግዚአብሔርን የሚመስል አይደለም፣ እግዚአብሔር ነው። የእግዚአብሔር አይነት አይደለም፣ እግዚአብሔር ነው። እስቲ አሜን በሏ። ኢዝ ጋድ እግዚአብሔርን የሚመስል አይደለም፣ እግዚአብሔር ነው። እንደ አብ እንደ መንፈስ ቅዱስ ሁሉ መለኮት ነው። በፍጹም እንደነዚህ አይነት ቃላቶች እንዳታተካኳቸው፣ ትርጉማቸው በጣም ትልቅ ስለሆነ። ይሄ የወንጌሉን መጨረሻ ጭምር ነው አይደል የተናገረው። ወንጌል የክብር ነው። የተቀበልነው ሕይወት የመጨረሻ ክብር ነው። ከዚህ የሚበልጥ ክብር ዓለም ለዘላለም የላትም። ዓለም አይታ አታቅም። እንደዚህ አይነት ክብር የተዋወቀው በኢየሱስ ነው ለመጀመሪያ ጊዜ። የመጨረሻውም ደግሞ እሱ ነው። እሱንም እኛ አግኝተነዋል። የበለጠ እያደረ እየገባን ይሄዳል እንጂ የተቀበልነው የመጨረሻ የክብር ወንጌል ነው። ሌላ የሚገባን እውነት የለም። እውነት ይሄ ብቻ ነው። አሜን በሏ። ከዚህ ውጭ እውነት የለም። ፋክት ሊኖር ይችላል፣ እውነት ግን የእግዚአብሔር ቃል ትሩዝ ፋክት ሊኖር እውነታዎች ሪያሊቲስ። እውነት ግን ክርስቶስ ነው። እውነት የእግዚአብሔር ቃል አይሻሻልም። የመጨረሻው ነው የገባን። ሌላ ወንጌል የለም። ከዚህ ውጭ ከሆነ ልዩ ወንጌል ነው። የተረገመ ይሁን። ለምንድን ነው የማንቀይረው? የለማ ሌላ እናንተ እኮ የገባችሁ ወንጌል ይላል። ከዚህ ውጭ ከሆነ ሌላ ነው። ጳውሎስ ጌታ ይባርከው ልዩ ወንጌል አለ። በመሰረቱ ሌላ የለም አለ። ካለ የተረገመ ይሆናል።
ክብር ለእግዚአብሔር። የክብር ወንጌል ገብቶናል። እሱን እንዳያዩ አስበዋል። ሰይጣን ምን ያህል ክፉ እንደሆነ እግዚአብሔር ለዘላለም ይገስጸው። የዘላለም ሕይወት የሚገኝበትን የተገለጠ የዛሬ 2000 ዓመት የተገለጠ ወንጌል እንዳያዩ የማያምኑትን አእምሮ ነው የሚለው አይደል? አይን አይደለም የሚለው። አይን ዝም ብሎ ነው ባይዘው፣ ይሄ ነው ዋናው የሚያየው። የማያምኑትን አእምሮ ኢትስ ኤ ሲስተም፣ ኢትስ ኤ ሲስተም፣ ኮራፕትድ የሆነ ሲስተም ኢየሱስ ክርስቶስን ያቃልባቸዋል። አሁን ሰው እንደዚህ አንድ የሆነ የ33 ዓመት ተኩላ ሄዶ ወጣታውን ተሰቅሎ ያድናለው የምትለው እንደዚህ አይነት ቀልድ ራሱ አሁን ደስ ይላል ይሏቸዋል። ልክ እንደዛ ሲልህ ቀልድ ነው እንዴ? አይደለም። እኔ የምለው የማያምኑትን አእምሮ የያዘው ነገር አለ። የሰውዬ የዘላለም ሕይወት እያልከው አልፈልግም ሲለ ሰው እንዴት የዘላለም ሕይወት አይፈልግም? ለ70 ዓመት እየተጋደለ ለ70 ዓመት በቀን 10 ምናምን ሰዓት እየሰራ የዘላለም ሕይወት ስትለው እባክህ አልፈልግም ተይዞ ነው ለ70 የሚለፋ ሰውዬ ለዘላለም አልፈልግም ካለ የሆነ ነገር አለ ሰብረህለት እስቲ አሜን በሏ። አልፈልግም ካለ ጮክ ብለህ ኢየሱስ ያድናል ካልከው ይሄዳል። እንቱን ይሄ ከኋላ የያዘው ኢየሱስ የሚለውን ስም ነው የማይችለው። በጣም ፊሎሶፊካሊ ቻሌንጅ ለማድረግ ብትሞክር ሰውየው ኒውክለር ሳይንስ ሊያደርግብህ ይችላል። ኢየሱስ ጌታ ነው ስትል መንፈስ ስለሆነ፣ ምክንያቱም አሁን ሰውየው አይምሮ ታወረ አይደለም የሚለው የዚያ ለማምላክ የሚባል አለ ከጀርባው። አሁን እኛ ያበራልን ጌታችን ኢየሱስ ነው። እነሱን የያዛቸው ሌላ አለ። ወንጌልን ሰው ሲሳደብ ብቻውን አይደለም። ለምን ይሳደባል? ካልፈለገ አልፈልግም በቂ እኮ ነው። ከተሳደበ እንዴ ሰው እንዴት ኢየሱስን ይራገማል? ሌላ አካል አለ ከጀርባ። አሁን አንተ ኦፌንድድ መበሳጨት የለብህም፣ መገሰጽ ነው ያለብህ። ሰውየው የሆነ ቀን ቸርች መጥቶ እንኳን ነገርከኝ ሰድቦሃል እኮ ሞልጭ አድርጎ አንተን ሰድቦ ጌታን ሰድቦ ስንት ነገር አድርጎ አልፈልግም ያለ ሰውዬ ቸርች መጥቶ ዋና ከኋላ መጥቶ ከፊትህ ቆሞ አምሮብናል በቤት እያለ እየዘለለ ሲዘምር ስማ ቆመ ነው የምትይው። የተሳደበ አይመስልም። ባይዘው ወንጌል ደግሞ እንትኑ ምን መሰለ ስትመጣ የድሮን ካድ ነው የምታረቀው። መርሳት ሳይሆን መካድ። አትረሳውም እኮ ተከዳለ። እኔ አልነበርኩም እንደዚህ ረስተው እኮ አይደለም ትዝ ይልሃል እኮ ግን ውስጥህ ክዷል። አንተ እንደዛ ጌታን ስትሰጥ ጳውሎስን በደብዳቤዎች ውስጥ አንድ ቦታ ነው የጻፋት ገላትያ ላይ። እሱም አናደውት ዋነኛ ነበር እኮ አላሳዳጅ። ከዛ ውጪ አይልም። ራሱ ነው የጻፈው። ባይዘው እንድንክድ የሚለው ቲቶ ላይ ጻፈው ራሱ ነው። ክዶ ነው ባይዘው ክዶ። ድሮ እኮ አሳዳጅ እስጢፋኖስን እኮ ያስገደለ ሰው ነው። እስጢፋኖስ አስገድሎ ያስገደለበት ቸርች ኢየሩሳሌም ሄዶ ከነ ጴጥሮስ ጋር አብሮ ተሰብስቦ ስብሰባ ቁጭ እስጢፋኖስን እኮ አስገድሎ ምዕራፍ 7 ምዕራፍ 15 ስብሰባ ቁጭ ብሎ አብሯቸው የወንጌሉነት ይላል። ትላንትና አሳዳጅ የነበረ ሰውዬ ለወንጌል ጠበቃ ሆኖ ከጴጥሮስ ኋላ መጥቶ ጴጥሮስን ይሟገቷል። ታውቃል አንተ ይለዋል። አንተ ራስ እዛ ግብዝ ሆነ ምን አይላል። ታውቃል እሱ እኮ አሳዳጅ ወንጌል ባይዘው ሰው እንዲቀይር ሲልባችሁ አትደንግጥ። ባህሪው ነው። ወንጌላው ያስክዳል። የሆነ ሰውዬ ሄዶ ተላይ ላይ ሌላ አሁን ድሮ በዓለም እያለው ምናምን የሚል ሰው ከዛ የሆነ ቀን ቀይር ሲል አትደንግጥ። ተመክሮ ተዘክሮ ወላጆች ተሰብስበው ቀብሬ ላይ አትቆምም ይሄን ነገር ካልተውክ ተብሎ አልተው ያለ ሰውዬ ቸርች ሲመጣ በማግስቱ ረገፈ ተላይ ላይ ብሎ ቀይር። ሰፊሸንሲ ኦፍ ክራይስት የዚህ መልእክት ጸሐፊ የሚያቀርበው እሱን ነው። በአካል ተገልጧል። ህጉ አልቻለም። ኢንሰፊሽንት። ይሄኛው ሰፊሽንት ነው፣ ችሏል። ያኛው በተደጋጋሚ በሚፈጸም መስዋዕት እንኳን ሊቀድሳቸው አለ እኮ አይደል፣ በየዓመቱ ኃጢአታቸውን ያስታውሳቸዋል ይላል። ሪማይንደር ነው እንደውም እንኳን ሊቀድስ። ይሄኛውስ ለአንዴና ለዘላለም ቀይሯቸዋል ይላል። እስቲ አሜን በሏ። ኢየሱስ
ብቁ ነው። ኢየሱስ ብቻ ነፃ አውጪ ነው። ከኢየሱስ ውጪ እግዚአብሔር ያቀረበው ነፃ አውጪ የለም።